ልጅ የካድከው በምን እንደሆነ እንግዲህ አሁን መሰለኝ ማን ነው አንድ ዲኤንኤ ማስመርመሪ አንተ ዲኤንኤ ማስመርመሪ ሄድ እባክህ። እንኳን እኔና ማለት ነው ባልና ሚስት 40 ዓመት ተቀምጠው ዲኤንኤ ያስመረምራሉ። እንኳን እኔ ታወራለህ እንዴ? ምን ሆነ ነው? ርዕስ ቀይር። እንኳን እኔ ባልና ሚስት አንድ 40 80 ያላቸው ባልና ሚስቶች ከ5 ልጅ ተወልዶ ከ3ቱ የሱ ላይ ሆን ይችላል። ማወቅ ያለብህ ነገር ምን ማለት ነው? አዋ ዲኤንኤ ያስመረመርኩበትን ምክንያት ነገርኩ። ሰውዬ ትሰማ እንደሆነ ተጠራጥሬ አልከኝ። በባዶ መተኛትን እያወቅ ለምን ትጠራጠራለህ? እሺ ለምን ትጠራጠራለህ? በል አንደኛ ነገርኩ። አንደኛ በዛ ሰዓት ፔሪየድ ላይ ነው ነገር የተፈጸመው። ለምሳሌ አርብ፣ ቅዳሜ ፔሪየድ ጨርሶ እሁድ ነው የሆነው ነገሩ። እሺ ፔሪየድ ባለቀ በመጀመሪያ ሰዓት ይረገዛል። የእግዚአብሔር አንተ ማርያም ብለህ ማለት ነው። እመቤቴ አንተ እሑድ ዕለት አንተ መቼ ፌሬሮ መጣው? ፌሬሮ መጣው መቼ ነው? ምን ፌሬሮ መጣው መቼ ነው? እኔ ስለሷ ፔሪድ አላውቅም እኮ ተገናኘን ያልከው እኮ አንተ ነህ። ቅዳሜ እሑድ መጣው ስለመጣው አይደለም ሰውዬ፣ እሷ የነገረችኝ ነው የምነግርህ እና በሰዓቱ የነበረውን ነገር እሷ በሰዓቷ ስለፈለገችው እንደዛ አለች። ዋሽታ ሆነስ አዳምጠኛ። እኔ ምን አገባኝ ታዲያ? እኔ ችግር ነው እሱ ፔሪድ ላይ ነበረች በሰዓቱ አይቻታለሁ። ፔሪድ ላይ ነበረች። ስለዚህ ሴክስ ሳናደርግ ተለያየን። አብረን አደርንና ምንም ሴክስ ሳናደርግ አንተ ጀዝባ አዳምጠኝ። ምንም ሳናደርግ ተለያየን የመጀመሪያው። ከዛ በኔክስት ደይ ጨርሻለሁ ብላ መጣች። እኔ ደግሞ የማውቀው ሰው ፔሪድ እንደጨረሰ ወዲያው አይረገዝም። ስለዚህ አረግንና እንደውም ፈርቼ እኔ እንክብል ውሰጂ ስላት አይ ፔሪድ ላይ ነኝ ብላ ግግም አለች። ከዛ ልጅ ተረገዘ ተባለ። እኔ እንደውም እሺ እኔ ያሳድጋለሁ ብዬ እሺ ብዬ ተቀበልኩኝ። ምክንያቱም በቃ ይሄ ነገር ሆኗል ብዬ ከዛ ሳስበው እንዴት በፔሪድ ጊዜ ይረገዛል? እንዴትስ እቺ ልጅ ከኔ ጋር በአንድ ቀን እንደዚህ ከሆነች ሌላ ወንድ ጋር ላትሆን የምችልበት ምንም ማሳመኛ የለኝም ብዬ አሰብኩኝና አይ ይሄ ልጅ እኔ ሊሆን አይችልም ብዬ ተጣላ። ቆይ ይቅርታ ና አዳምጠኝ። መጥፎ ነገር አይደለም። ጥያቄ ነው። እኔ ጋር ከተኛች ሌላ ወንድ ጋር ከተኛች ማሰብ የለብን። ለምን መሰለኝ አንተ ታውቂያለሽ፣ ማርያምን ልጠይቅ። አንድ ሰው ልጅ አንተ ስለፈለገች አንተ ከተኛችው እንጂ ሌላ ወንድ ጋር መተኛት ፈልጋ አይደለም የምትተኛው። አቺ ልጅ አንተን ወዳ ፈልጋ ከተኛች አንተ ጋር 8 ቀን ቆይታለች። 8 ቀን ውስጥ አንተ ይሄኔ በረዶ ቁሉልኝ ብላል። ይሄን አንተ እሷ ለማሳመን በረዶ ቁሉልኝ አንተ ራሲን ጥሚን ሁሉ ላጭታል። እሺ ተወኝ በቃ አንድ ነገር አዳምጠኝ ጀመር። አንተ ራሲን አትቃም። ጥያቄ ጠይቁኝ። አንተ አሁን ያልከው እሷ በ8 ቀን ለካተኝታ ኩርሲ አንዴ ስማኝ። አሁን ይሄን የማይሆን ወሬዎች አናወራ። በቃ እሺ እንዳላችሁትም በቃ እሺ እኔ ልጄን ክጃለሁ። በቃ አለቀ። መታችሁ ስደውኝ አላስረዳም። ለማንም ማስረዳት ግዴታ የለብኝም። እሻው ክጃለሁ ካዲኝ ስደውኝ በቃ ስደውኝ ተውት ይስደውኝ። እናንተ ሲያስረዷችሁ አይገባችሁ አላወራም። እሺ አንተ ግን ለእኔ አስተማሪም አይደለም ወንድም አይደለም። ለምን ካልከኝ አንድ ሰው ልጅ አንተ ጋር ከተኛች ሁሉ ወንድ ጋር ተኛለች ማለት አይደለም። ሌላ ጊዜ ልንገር፣ ሴት ልጅ ክብር አላት። በእኛ ሀገር ላይ ሴት ልጅ ክብር አላት። በእኛ ሀገር ላይ ሴት ልጅ ማንነት አላት። በእኛ ሀገር ላይ ሴት ልጅ ከሁሉም የበላይ ናት። ምክንያቱም እኛ ሴት ልጅ ቀና ብለን አናይም። በእኛ ባህል ላይ ማለት ነው። ማርያምን ነው ሴት ልጅ የተከበረች ናት። ሴት ልጅ ንጹህ እናት ሀገር ናት። ሴት ልጅ ንግስት ናት። ሴት ልጅ እናት ናት፣ ሀገር ናት። አንተ እኔን ከሴቶች ጋር ትጣጣለህ ነው እንደሌለ ማርያምን አይደለም መቤት አይደለም። ሴት ልጅ ናት ሀገር። እናታችን ሴት ናት፣ እህታችን ሴት ናት። ሴት ልጅ ጋር ችግር የለብኝም። እኔ ስለ ሴት ልጅ አላወራሁም። ስለ ሴት ልጅ አላወራሁም። ስለ ሴት ልጅ አላወራሁም። ስለ ሴት አይደለም ያወራሁት። ስለ ሴት አይደለም ያወራሁት። ስለ ራሴ ነው ያወራሁት። በቃ ስለ ሴት ደግሞ አዳም ሴት ልጅ የተከበረች ሴት ልጅ ንጹህ። አዳምጠኝ፣ የምነግርህ ነገር ሁሉም ሴት ሁሉም ሴት እሺ፣ አንድ ነገር ወንድ ሁሉ እኩል ነው። ወንድ ሁሉ እኩል ነው። እስኪ ንገረኝ አንተ፣ ወንድ ሁሉ ወንድ ነው አይደለም? ወንድ ሁሉ ወንድ አይደለም። ሴት በጣም ራሳቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ለሴትነታቸው ለፈጣሪያቸው የሚገዙ እንቁ ለሀገር ክብር መከታ የሆኑ ሴቶች አሉ። ንጹህ ገባካ?
በዛ በተቃራኒ ደግሞ ሴት ልጅ የምታሰድብ ለራሷ ክብር የሌላት ንጽህናን የማትጠብቅ ሴት አለች። አንጻራዊ ነው። ሁሉንም ሴት መስደብ አችልም። ወንድ ልጅ ሆኖ ደግሞ ፈጣሪውን የሚፈራ ለሀገር መከታ የሆነ ጥንቅቅ ያለ ኩራት፣ ለቤተሰቡ ኩራት የሚሆን ጀግና ወንድ አለ። ሌላ ወንድ ደግሞ ልክስክስ አለ፣ አተራማሽ፣ ሴትን የሚያተራምስ፣ ሴት ገንዘብ የሚበላ ሌባ፣ ቀማኛ፣ በአንድ ህይወቱ ከ30 ከ40 ሴት ጋር የሚጋደም ወንድ አለ። በአንድ አልጋ ላይ 3-4 ሴት ይዞ የሚተኛ ወንድ የለም እንዴ? ይሄ ወንድ ነው? በፈጣሪ የሚያስቀጣ ነው። ስለዚህ እኔ ሴትን ልጅ አከብራታለሁ። ሴት ልጅ በጣም ነው የምወደው። የሚወዱኝ ሴቶች አሉ። የሚጠሉኝም እኮ ወደው አይደለም እኮ። በነገራችን ላይ መጥተው የሚሰርጉኝ ሴቶች በዛኛው ህይወታቸው፣ ባለፈ ህይወታቸው የተበደሉ ናቸው። እረዳቸዋለሁ። ወይ ደግሞ አልተረዱኝም። እኔም በጣም ብዙ መጥፎ ወንዶች ናቸው እኮ ሴትን ክፉ የሚያደርጉት አይደል እንዴ? ገባህ? በጣም ብዙ አልጨረስኩም። ሰውዬ ተረጋጋ። በጣም ብዙ መጥፎ ወንዶች አሉ። በጣም ብዙ ሴትን የሚቀጠቅጥ ወንድ አለ። ያ ወንድና ሴትን የማይማታ ወንድ እኩል አይደለም። ሴትን የሚያከብርና ሴትን እየረገጠ በእግሩ እየጨፈለቀ እንትን የሚል ወንድ አይደለም። ሰው የሚገድል ወንድና ሰውን የሚያከብር ወንድ እኩል አይደለም። ስለዚህ ሴትም ትለያለች። ሁሉም ሴት አንድ አይነት አይደለም። ራሳቸው ያውቁታል። ስለዚህ መታ ሴት ልጅ ምናምን አትበለኝ። እኔ ሴትን በጣም ነው የምወደው የማከብረው። ለዛም ነው ተንበርክኬ፣ ለዛውም ለጥፋቴ ደግሞ ተንበርክኬ ለሁሉም ሴት አልቅሼ ይቅርታ የጠየቁት በህዝብ ፊት፣ በብዙ ሰው ፊት እምባዬን አፍስሼ ነው ይቅርታ የጠየቁት። ይቅር በሉኝ። በዛ ሰዓት እኔ ራሴን አልነበርኩም። ለዛ ነው ያስቀየምኳችሁ እና ያለፈ አልፏል። ለወደፊቱ ግን ይቅር በሉኝና ብዬ ይቅርታ መጠየቄ ጥፋት ከመሰለ ጥሩ። ከዛ ውጭ እኔ ለሴት ልጅ ክብር አለኝ። በጣም ነው ሴትን ማከብረው። ከሰማ ማለት ነው እዛ በቀረብኩ ሰዓት ስሰደብ የነበርኩት እኔ ነኝ። ካልሰማ ዝም በላ። ወንድ ልጅ ስለሌላ አታውረኝ። እኔ አሁን በአንተ ባወረ አንገል የማወራው ሴት ልጅ ክብር ከሆነች አንተ ከሚስት ጋር ገብተህ አብያዊ ማውራት ያልነበረብህም። አንተ ሴት ልጅ ክብር ለአንተ ሴት ልጅ ክብር ከሆነች እናትና አባቷ ቤት ሄደሽ ሽማግሌ ልከህ ምንም ነገር ብታጠፋ ቤቲን አንተ ወንድ አዳምጠኝ። አሁን አንተ ስታወራ ነው ያወራው። አዳምጠኝ። ወንድ ልጅ ስማ፣ ወንድ ልጅ ያፈቀራትን ሴት ነው እንደዛ ላደርግ የሚችለው። ወንድ ልጅ ያፈቅር ነው ለሴት ልጅ የሚገዛው። እኔ ደግሞ በሰዓቱ አፍቃሪ አልነበርኩም። በቃ አለቀ። እሺ ላውራ፣ አንዴ ላውራ። አንተ አውርተህ ጨርሰህ እኔ ላውራ። አንተ አፈቀርክም አላፈቀርክም አይመለከትም። ሴት ልጅ ያ አንተ ለአንድ ቀን ስሜት ከእሷ ጋር በ8 ቀን ታዋቂ ለአንድ ቀን ስሜት ተኛ። ኧረ ስለ እሷ አታውራ። እኔ እሷን አላውቃትም። እኔ አዳምጠኝ። ስለ ሴት ካወራህ አውራ፣ ስለ እሷ አታውራ። ስለ ሴት ማውራው ስለ ሴት ያወራው ሴት ልጅን በ8 ቀን ተኛ። ምሳሌ 9 ነው። አንድ ሴት ልጅ ጋር በ8 ቀን ተኛ። አንድ ሁለተኛ አረገዘች። ሁለት ሙርሲ ስለ እሷ አታውራ። በማርያምን ሚት ላደርግ ነው። በቃ ተው፣ ስለ እሷ አታውራ። ስለ ሴት ልጅ ሌላ ነገር ካወራህ ላወራ እችላለሁ። እሺ ስለ ሴት ልጅ ነው የጠየቀኝ። ሴት ልጅ ክብር ሴት ልጅ እኛ ጋር አዳም ሴት ልጅ እኛ ጋር ክብር አለ። እኛም ጋር ሴት ልጅ አይመለከተኝም። ስለአንተ ሚስት ቀቅለ አይመለከተኝም። እኔም ስለአንተ አይመለከተኝም። እንደዛ ከሆነ ስለአንተ ስላለበት ማህበረሰብ እየነገርከኝ ከሆነ ሴት ልጅ ሙሉ ሴቶች ያወራው ነው። ስለ ሴት ሙሉ ያወራው እኛ ጋር በለኛ ሴቶች ይቅርታ እኛ ጋር እኔ